በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል የካቲት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽና በአካል ሦስት በመለኮትና በኃይል በፈቃድ እንደሚሆን የማይናወጥ መሠረት ሕጸጽ የሌለበት መዝገብ የማይፈርስ አንባ መጠጊያ የሚያከብር የሚያደህይ የሚቀስፍና ይቅር የሚል እሱ ነው። እሱ ጭንቅን ያመጣል፣ ጭንቅን ያቀላል። ሁሉ እሱን የሚለምን ወደ እሱ የሚማልድ በየካቲት ወር በ19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳንና ነገር ይህ ነው እንላለን። ጸሎቱና በረከቱ ከሁሉም ሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። የቆጵሮስ አገር ጳጳስ የሚሆን የከበረ አባት ኤጲፋንዮስ የተናገረው የሰማያት ሰራዊት አለቃ የሚሆን የሊቀ መላእክት ገብርኤልን ርኅራኄ ከክህደቱና ከገነት ከመውጣት በኋላ አባታችንን አዳምን እንዳጸናው እንዲህም ብሎ ተናገረ። እግዚአብሔር በአርአያችንና በአምሳላችን ሰውን እንፍጠር አለ። እግዚአብሔር አራቱን ባሕርያት አነሳ። እነዚህም እሳትና ነፋስ፣ ውሃና መሬት ናቸው። ሰውን በአርአያውና በአምሳያው ፈጠረው፣ ይኸውም አዳም ነው። አዳም 40 ቀን ኖሯልና ከዚያ በኋላ የሕይወት ነፍስን በላዩ አሳደረበት። ይህም ከተፈጠረ ከ40 ቀን በኋላ በአዳም ላይ ያደረ ሕይወት ፍጹም ሙቀት ነው። ይህም እግዚአብሔርን የሚያስመስል የሕይወት እስትንፋስ ከሥጋውያን ወገን ከአዳም በቀር በማንም አያድርም። ያን ጊዜም የመንፈስ ቅዱስን ብርሃን አልብሶ ተድላ ወዳለበት ወደ ገነት አገባው። ከዚህም በኋላ አዳም ተኛ። ጌታም ከጎኑ አንዲት አጥንት ነሣና ሴትን ፈጠረ። በአዳም ላይ ያሳደረውን የሕይወት ነፍስ በእሷም ላይ ያሳደረባት። አዳምም እንዳለበሰው የመንፈስ ቅዱስን ብርሃን አለበሳት። አዳምም በነቃ ጊዜ ጸጋንና ትንቢትን የተመላ እሱ ሔዋንን ባያት ጊዜ ይህቺ ከሥጋ የተከፈለች ሥጋ ከአጥንቴም የተከፈለች አጥንት ሚስት ትሆነኝ አለ። የሕያዋን እናት ስለሆነች ስሟንም ሔዋን አላት። ከዚህም በኋላ እግዚአብሔር አዳምን በገነት ካለው እንጨት ሁሉ ብላ ባለው ጊዜ መልካምና ክፉውን ከሚያሳውቅ እንጨት ግን አትብላ፣ እሱን የበላ እንደሆነ ትሞታለህ አለው። ከዚህ በኋላ አራዊትንና እንስሳትን አዋፋትንም ወደ ሾማችሁ ወደ አዳም ሂዱ አላቸው። እሱም የወደደውንም ስም ያወጣላችሁ። ያን ጊዜ ሥጋውያን ሁሉ ወደ እሱ ሄዱና በየስማቸው ጠራቸው። የፍጥረቱን ሁሉ ስም እንደሚገባቸው ይጠራ ዘንድ ከመንፈስ ቅዱስ የተሰጠው እሱ ከዚህ በኋላ አሰናብቶ ባርኮ ሰደዳቸው። ከዚያም ሲመለሱ ዲያብሎስ አገኛቸው፣ እንዲህም አላቸው፣ አዳም ምን አለ አላቸው። የሚገባንን ስም አወጣልን አሉት። ከእኛም አንዱን ብላ ብንለው እንቢ አለን። እንዲህ ብሎ አምላኬ ከአንዲት እንጨት በቀር ከሁሉ አልነፈገኝም፣ ያውም እንዳልሞት ብሎ ነው። ከዚያ ሰዓት ጀምሮ ዲያብሎስ እንዲህ ይል ጀመር፣ ከዚያች እንጨት ቆርጦ ማን ከአፉ ውስጥ በጨመረልኝ ከመላእክት ተለይቼ እኔ እንደተሰደድኩ እሱም ስደተኛ ይሆን ዘንድ። ይህን እያለ ሲመኝ አርዌ ምድር ወይም እባብ ከእሱ ዘንድ ደረስ አለች። እሷም ከአራዊት ሁሉ ሲያዩዋት እጅግ መልካም ነበረች። ወዴት ትሄጃለሽ አላት። እሷም ስም ያወጣልኝ ዘንድ ወደ ሁሉ ሹም ወደ አዳም ነዋ አለችው። ስም እንዲወጣልሽ የምትሄጂው መልካም ነው፣ እኔም ከአንቺ ጋር ስም እንዲያወጣልኝ መሄድ ይገባኛል አላት። ከዚህ በኋላ በእሷ ተሰውሮ ወደ ገነት ገባ። አዳምም በ9 ሰዓት ለጸሎት ይፋጠን ነበር። በገነት ውስጥ መላእክት በየሰዓቱ ደውል ይደውሉ ነበርና አዳምና ሔዋን መልካቸው ልዩ ልዩ የሆነ አዋፍም አራዊትም በገነት ያሉ እንጨቶችም ሁሉ ስለ ደስታቸው ለእግዚአብሔር ምስጋና ያቀርቡ ነበር፣ መንፈሳውያን ናቸውና። ሰይጣንም አዳምን በእባብ አፍ ከሁሉ በላይ የምትሆን ንጉሥ ሰላም ላንተ ይሁን አለው። አዳምም እኔ የሁሉ ንጉሥ አይደለሁም፣ የማይሾምና የማይሻር አምላክ አለ እንጂ አለው። ሰይጣንም ከመስፍን ከአዳም አፍ ይህንን ትሕትና በሰማ ጊዜ አዘነና መልስ ሊሰጠው አልቻለም።
ከዚህ በኋላ አዳም ወደ ጸሎቱ ሄደ። እባብም ወደ ሔዋን ሄደና የገነት ንግሥት ሰላም ላንቺ ይሁን አላት። እሷም ሰላም ላንተ ይሁን አለችው። እንደምን አላችሁ አላት። በሰላምና በደስታ ነው አለችው። ከገነት እንጨት እንዳትበሉ እንደከለከላችሁ ሰምተናል አላት። እሷም የከለከለን አንድ እንጨት ብቻ ነው፣ የከለከለንም ነፍጎን አይደለም፣ እንዳንሞት ነው እንጂ አለችው። የምትሞቱ ሆኖ አይደለም፣ መልካሙንና ክፉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ይህንንም በሰማች ጊዜ ከዚያ ከእንጨት አንዱን ፍሬ ያነሳች። ልትበላም በፈለገች ጊዜ የእባብ እጇንም ያዛት። አምላክ ለመሆን ከፈለግሽ ብቻሽን አትቢ፣ አይሆንልሽምና፣ ነገር ግን ከባልሽ ዘንድ ሄደሽ አንድ ጊዜ አንቺ ለእሱ አጉርሰሽው እሱም ለአንቺ ያጉርስሽ አላት። እሷም ወደ ባሏ ወስዳ አጎረሰችው። ያን ጊዜም የእግዚአብሔር ጸጋ ተለያቸው፣ የመንፈስ ቅዱስም ሀብት ከነሱ ተገፈፈ። የሰርክ ሰዓትም በሆነ ጊዜ እግዚአብሔር መላእክትን አስከትሎ ወረደ። በገነት መካከልም ቆሞ አዳም ወዴት አለህ አለው። አዳምም ድምፅህን ሰምቼ ተደብቄአለሁ አለው። የበለስ ቅጠል ለብሻለሁ፣ ራቁቴን ነኝና። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ አለው። ምናልባት እኔ አትብላ ካልኩ እንጨት በልተ እንደሆነ ነው። የሰጠኸኝ ሴት ሰጠችኝና በላሁ አለው። ሴቷንም በእውነት ይህንን አደረግሽውን አላት። እሷም እባብ አሳተችኝና በላሁ አለችው። እግዚአብሔርም እባብን ረገማት፣ በእባብ ዘርና በሔዋን ዘር መካከል ጸብ አደረገ። ዳግመኛ እግዚአብሔር ሔዋንን በየወሩ 7 ቀን ደም ሁኚ፣ አምጠሽ ተጨንቀሽ ውለጂ፣ ከወለድሽውም በኋላ መመለሻሽ ወደ ባልሽ ይሁን፣ እሱም ለዘላለሙ ይግዛሽ። አዳምንም እግዚአብሔር እንዲህ አለው፣ ምድር በአንተ ምክንያት የተረገመች ትሁን። አንተ መሬት ነህ፣ አሁንም ወደ መሬትነትህ ተመለስ። ከዚህም በኋላ እግዚአብሔር የቆዳ ልብስ አለበሳቸው፣ ተድላ ካለበት ገነት አወጣቸው። ካወጣቸውም በኋላ በገነት አቅራቢያ ወይም አጠገብ አኖራቸው። ሱራፊንም ገነትን ይጠብቃት ዘንድ አዘዘው። አዳምም ሔዋንን አትቅረቢኝ፣ ይህ ሁሉ መከራና መሰደድ ከአንቺ የተነሳ ነው ያገኘኝ አላት። ይህንንም ብሎ አባረራት። በምሥራቅ ባሕር አጠገብ ሄዳ ተቀመጠች። ያን ጊዜ መልአኩ ገብርኤል ወደ እሱ ወረደና ታጽናናህን ለምን አባረርካት አለው። አዳምም አጥፊዬ ናት እንጂ ረዳቴ አይደለችም አለው። አሁንም ዳግመኛ እንዳታስተኝ ይፈራለሁ። ገብርኤልም ምን የሌለው ድሃ ምን ይፈራል? ከጌትነት ተሰደ ድሃ ሆነሃልና አሁንም ከእሷ በቀር የሚያጸና የሚረዳህ የለም አለው። ገብርኤልም እንዲህ ባለው ጊዜ አዳም ትምጣ እንጂ ምን ላድርግ አለ። ቅዱስ ገብርኤልም ሴት ወደ ባሏ የምትሄድ አይደለችም፣ ወንድ ወደ ሴት ይሄዳል እንጂ አለው። ያን ጊዜም አዳም ወደ እሷ ሄደ። እሷም ባየችው ጊዜ ወደ እሱ ሄዳ ሰገደችለት። አንገት ለአንገት ተቃቅፈው አለቀሱና እንደምን እንዳሉ ተጨዋወቱ። ሔዋንም ከቶ ዳግመኛ ይቅር አይለን ይሆን አለችው። አዳምም ቃሌን የምትሰሚኝ ከሆነ እግዚአብሔር ይቅር ይለናል። አሁንም እስከ አንገታችን ከሚደርስ ባሕር እንግባ፣ ስለ ኃጢአታችንም 40 ቀንና 40 ሌሊት እናልቅስ አላት። በዚህ ጸሎትና ይህንን በመሰለው በታላቅ ንስሐ ሥጋቸው እስኪቆራረጥ ድረስ ቆዩ። 35 ቀንም በሆናቸው ጊዜ ዲያብሎስ የብርሃን መልአክ መስሎ ወደ እነሱ መጣ፣ እንዲህም አላቸው፣ አሁን እግዚአብሔር ጸሎታችሁን ሰምቶላችኋል፣ ንስሐችሁንም እኔ ወደ ርስታችሁ እንዳገባችሁ ልኮኛል አላቸው። አስቀድሞ ግን የለሰለሰች የእርሻ ቅብቅቡ ወደ ሆነችው ወደ ሔዋን ሄዶ እንደምን አላችሁ አላት። ቀድሞ በመልካም እንኖር ነበርን፣ ዛሬ ግን ጨላት ወሰደን አለችው። እሱም ነይ ወደ እኔ አላት። ነይ ባላትም ጊዜ ፈጥና ወጣች። አዳም ግን 40 መዓልት 40 ሌሊት ያልኩትን ቀኖናዬን ሳልፈጽም አልወጣም ብሎ ተጋደለ። ሰይጣንም እንዲህ አለው፣ ከቀድሞ ኃጢአትህ የዛሬው ይከፋል። አስቀድሞ አትብላ ያለህን በላ፣ አሁን ደግሞ ምሬሃለሁ ቢልህ ለሰውነትህ አታዝንምን? አሁን ወደ ሰማይ ወጥቼ የእግዚአብሔርን ትእዛዝ አልቀበልም ማለትህን እነግርልሃለሁ።
ከእንግዲህ ወዲህ ግን ይቅርታ አያደርግልህም አለው። አዳም ይሁን ብሎ ከወጣ በኋላ ሁለቱንም እየመራ ወስዶ ወደ ገነት በር አጠገብ አቀረባቸው። ከዚያም ሲደርሱ እኔ ማን እንደሆንኩ ታውቁኛላችሁ አላቸው። እኛስ አናውቅህም አሉት። እሱም ከገነት ገንዘብ የሰረቅኳችሁ እኔ ነኝ እኮ፣ አሁንም ንስሐችሁን አጠፋሁት አላቸው። እንግዲህ ጠፍታችኋል፣ የመዳን ተስፋም የላችሁም፣ ብፅዓታችሁንም አልፈጸማችሁምና። አዳምም ይህንን በሰማ ጊዜ ምድር ላይ ወደቀ። እስከ 3 ቀንም መነሳት አልተቻለውም። ጠላቴ ዳግመኛ አገኘኝ ብሎ ወደቀ። በሦስተኛው ቀን ሊቀ መላእክት ቅዱስ ገብርኤል መጣና አነሳው፣ እንዲህም ብሎ አለው፣ እግዚአብሔር ይቅር ብሎሃልና ደስ ይበልህ፣ ካዘዘኝ ቦታ ና ልውሰድህ ብሎ ወሰደና ከመዛግብት ቦታ አደረሰው። እግዚአብሔር እንዲህ አድርጎ አዘዋል፣ እስከምትሞትበትም ቀን ድረስ በዚህ ኑር፣ በዚህም ከሚስት ጋር ተገናኝ፣ ብዙ የብዙ ብዙ ሁኑ፣ ምድርንም በብዛት ምሏት፣ በውስጧም ጻዕዳ ውሃ አለ። አዳምም ምን እበላለሁ አለ። ሊቀ መላእክት ገብርኤል ምግብ ይሰጥህ ዘንድ ወደ እግዚአብሔር ለምን አለው። ሊቀ መላእክት ገብርኤልም ሄዶ በገነት ላሉ አዕዋፍ የገነት ንጉሥ አዳም አሁን በረሃብ ሊሞት ነው፣ በገነት ካሉት ፍሬዎች ሁሉ ወስዳችሁ ስጡት አላቸው። በኋላ ዘመን ከገነት እንጨት ከሚበዙ ልጆቹ ጋር ወደ ርስቱ ይመለሳልና፣ ባትወስዱለት ግን ልጆቹ በኋላ ይጠሏችኋል፣ ፍሬውንም ቅጠሉንም ይከለክሏችኋል። እነሱም ከአዳም ዘንድ ሄደው ተባረኩ። ፍሬውንም ይዘው ሄደው አንድ ጊዜ ባመጡት 12 ዋሻ ሞሉለት። ዋሻውም የስፋት ልክ 40 የፍላጻ መወርወሪያ ያህል ይሆናል። ይህን ሁሉ መሉና አዕዋፍ አዳምን ይህንን ልጆችህ ያውቁት ዘንድ ለመታሰቢያ ገልጸ ጻፍልን አሉት። በአምላክ ትእዛዝ ተሰደህ በወጣ ጊዜ ከገነት ፍሬ ምግብን እንዳመጣንልህ በዓርብ ቀን በሰርክ ጊዜ እንደወጣ በሰርክ ሰዓት ወደ ርስት ትመለስ ዘንዳለህና። በአንድ ገጽ በሁለተኛው ሰማይ ሲናገር ከገብርኤል አፍ ይህንን ሰምተናል። አሁንም ይህንን መታሰቢያ ጻፍልን፣ ልጆችህ በጫጉላ ሰርግ ጊዜ እንዳይበድሉን ይህንን ይሰሙ ዘንድ አሉት። መታሰቢያ የሆናቸውም ዘንድ ድንጋይ አምጥቶ ጻፈላቸው። አሁንም በአዲስ አስተዳደግ ያሳደገቻችሁ የምእመን ልጆች ሆይ የሙሽራዋን ሥጋ እየመገበች የእጮኛዋን ደም እያጠጣች በእኛ ላይ ያለው ፍቅሩና ርኅራኄው ከታወቀ ዘንድ እኛም ከመላእክት ሁሉ ይልቅ አብልጠን የሳህል መልአክ ይህንን ገብርኤልን ልንወደው ይገባናል። አስቀድሞ እሱ ወዶናልና ስለ እኛም ይለምንልን ዘንድ በየወሩ በዓሉን እናክብር። አዳምን በክህደቱ ልወቱ ጊዜ ያረጋጋው እሱ ነው። ልጆቹንማ እንደምን ይራዳን ያጸናን ይሆን? ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር ካስታረቀን በኋላ እርሱ አምላካችን ነውና እንደኛም ሰው ሆኗልና በመስቀሉ ባፈሰሰው ደም በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያው ጳውሎስ እንደተናገረ በመስቀሉ የፈጸመው ፍቅር ከሁላችን ጋር ለዘላለሙ ጸንቶ ይሁን አሜን። የሊቀ መላእክት የቅዱስ ገብርኤል ታምሪ ነው። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ቤተ ክርስቲያን ከሰሩ በኋላ መሠዊያ ሰሩ። ገባና እያደነቀ ቆመ። ዓይኖቹን አቅንቶ በተመለከተ ጊዜ ገብርኤልን ክንፉን በላያቸው ዘርግቶት አየው። ምሰሶውንም አናጢዎች ለማቆም በቈረጡት ጊዜ ገብርኤል በእጁ ያለውን በትር ከምሰሶ ላይ ያደርገዋል። ያን ጊዜ አናጢዎቹ እንደፈለጉት ሆኖ ይቆማል። ያ ጎልማሳ ይህንን ታላቅ ታምር ባየ ጊዜ ፈራ፣ ደንግቶም በምድር ላይ ወደቀ። ያዩትም ደነገጡ። አእምሮውም በተመለሰ ጊዜ ምን ሆንክ? ምንስ አየህ? አሉት። እሱም ብሩህ የሆነና ታላቅ ክንፍ ያለው ሰው አየው። ክንፉም በእነዚህ ሰዎች ላይ ዘርግቷል አላቸው። አምድ በሚቆምበት ጊዜ በጫፉ ላይ መስቀል ያለበት በትር የያዘበትን እጁን ያደርጋል። በትሩም ከፀሐይ ይልቅ የሚያበራ ነው። በሚቆመውም አምድ ላይ ያኖረዋል። ያን ጊዜም በቆመበት ቦታ ይጸናል። ሕዝቡም ሁሉ ይህንም በሰሙ ጊዜ በአቅማቸው መጠን መባቸውንም ለቤተ ክርስቲያን አገቡ።
በፍጹም ደስታ በሃይማኖት ጸንተው ባለጸጎችም ድሆችም፣ ሎሌውም ጌታም፣ ትልቅም ትንሽም እኛም አምላካችን እግዚአብሔርን እንለምነው በቅዱስ ገብርኤል በዓል ጊዜ መባችንና ቁርባናችንን ይቀበል ዘንድ ወዳጁን በንጉሶች ንጉሥ በአምላኮች አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የበቃ ያድርገው። ቸር ጠባቂ ሰማያዊ ከሚሆን ከአባቱ ጋር ማሕያዊ ከሚሆን ከመንፈስ ቅዱስም ጋር ምስጋና ገንዘቡ የሚሆን የቅዱስ ገብርኤልም ጸሎቱና ረድኤቱ ከሁላችን ጋር ይሁን ለዘላለሙ አሜን።